ምንድነው በዚህ ልክ እንዳልክ ላይ አይን የተጉረጠረጠው ከተባለ እግዚአብሔር የልጁን ወንጌል እንድናገር መርጦኛል። አም ሶሪ ምን ማድረግ አልችልም። አፍን ዝጋ ነው አይቻልም። እና ምን እያልከን ነው እንዳልክ ኢየሱስን ሳትቀበሉ አትሙቱ ላልከው ነገር ይቅርታ ጠይቅም። መቼም እደግመዋለሁ ይህንን ጌታ ኢየሱስን ሳትቀበሉ ሞት እንዳይቀምሳችሁ ወንጌል ሰብከን ምን ጠይቀው ይቅርታ የለም። ወደ ፖይንቱ ስመጣ ይህን ለማስታወስ ነው። ጽሁፍ ልክ ነው ልክ አይደለም ወይ? በእውነት ልክ ነው። እና እንደው እደግመዋለሁ ይህን ጽሁፍ ነገ ከነገ ወዲያ መድገም አይቀርም። ማንም ሰው ጌታን ሳያገኝ እንዳይሞት። ይሄ ምኞቴ ብቻ አይደለም፣ የእግዚአብሔር ሐሳብ ነው። እግዚአብሔር ዓለምን በክርስቶስ የመጠቅለል ሐሳብ አለው እና ይህንን ለመመስከር ነው እየተጠራ ነው። ኦኬ አመቻምቼ መኖር አትችልም ነበር? ይቻላል። ምን ችግር አለው? አይ የሆነ በዓል ሲደርስ ከነሱ ጋር ሆነ የሆነ በዓል ሲደርስ ደግሞ እዚህ መጥተህ ከዛ ጌታ እንደተቀበልክ በቃ እንደማንኛውም ቲክቶክ ላይ ሚዲያ ላይ እንዳለ ሰው በቃ ጴንጤ ነህ የስም ግን ጠዋት ዘፈን እየሰራ ከሰዓት ምናምን እንደዚህ መኖር አትችልም ነበር እንዳል ይቻላል። ግን ለምንድን ነው እንደዛ ያላረከው? የተቀበልከው የእግዚአብሔር መንፈስ፣ የእውነት መንፈስ፣ የነፃነት መንፈስ፣ ይሄ ለቤዛ ቀን የታተምንበት ቅዱሱ የእግዚአብሔር መንፈስ ይህን እንድታደርግ አይፈቅድም። ኦልሬዲ ቦርን አጌን አድርገናል። አንገናኝም። ባይዘው እኔ መጀመሪያ ወንድሜ ጓደኛዬ የስራ ባልደረባዬ ሲያርፍ ቪዲዮ ሰርቻለሁ። አይታችሁታል። ቪዲዮ በጣም ቫይራል ወጥቷል። በጣም አዝኛለሁ። ድንገት ነው ደንግጫለሁ። ባይዘው በጣም ደንግጬ ቪዲዮ ሰርቼ መልእክቴን አስተላልፌ ለቤተሰቦቹ፣ ለወዳጅ ዘመዶቹ መንፈስ ቅዱስ ያጽናችሁ ኢቭን ብዬ በንግግሬ እግዚአብሔር ማጽናናቱን ይላክላችሁ ብዬ በንግግሬ ቪዲዮ ሰርቼ ጨርሼ ከቆይታ በኋላ ግን ማንኛውም ጴንጤ ቤቱ የሚለውን ነው የጻፍኩት። ከዋሻው እዚህ ያላችሁ ክርስቲያኖች ውቀሱኝ። ለቅሶ ቤት ሄዳችሁ ያላመነ ሰው ቤት ለቅሶ ቤት ድንገት ቤዳችሁበት ለቅሶ ቤት ምንድነው የምትጠይቁት? ጴንጤዎች ጌታን አምነው ነበር አይደል የምትሉት? እንዳልካቸው ጋር የጀመረ ጥያቄ ነው ወይ? ይሄ ጥያቄ እንዳልካቸው ጋር የጀመረ ጥያቄ አይደለም። ኦኬ ስም ጠቅሰሃል? አልጠቀስኩም። የሃይማኖት ድርጅት ጽፈሃል? በጽሁፍ ላይ አልጻፍኩም። ጴንጤ ሁን ነው ያልከው? አይደለም። እንትና ሲኦል ገባ እንትና ዳነ ነው ያልከው? አላልኩም። ጽሁፍ ምንድን ነው የሚለው? ለዚህች አጭር ዕድሜ ምድር ላይ ስንኖር ዘላለማችንን አስተካክሉ። የትኛውን ሃይማኖት ሜንሽን አድርጌ እንደተናገርኩ አልገባኝም። እንትን ገነት ይገባል እንትን ገነት አይገባም አላልኩም። የልቤን የሰማይ አምላክ ነው የሚያውቀው። ብዙ ሰው ታዋቂ ሰው ሲሞት ነው እዚህ ሀገር የሚደነግጠው ኢትዮጵያዊ። እንሞታለን እንዴ ነው የሚለው። ሚዲያ ላይ የሚታይ ሰው የሚሞት አይመስለውም ብዙ አበሻ። በዚህ ድንጋጤ ላይ ሰው ማስታወስ ያለበት ዘላለም የሚባል ነገር አለ። ዘላለማችሁን አስተካክላችኋል ወይ የሚል ጥያቄ ነው ያስተላለፍኩት። እና ከመሞታችሁ በፊት በቁም ያላችሁ ሰዎች ጌታን ተቀበሉ ነው መልእክቴ። ሌላ ነገር ኢንቴንሽንም እንትንም የለውም ሞቲቭ። እና በጣም ሲንጫጩ ግራ ቢገባኝ ለአንዳንድ ትልቅ አገልጋዮች ለማቃቸው ጽሁፉን ሼር አደረኩና እንደው ካጠፋው ቸኩዬ ስተት ካለው ጽሁፌ ላይ እስቲ ይዩት አልኩኝ። አረ የለውም አሉ። ሃይማኖት አልጠቀስኩ ወይ ሀዘኔን ሳልገልጽ ተንቀጭቅዤ ጄን ጽሁፍ አልጻፍኩ። ሀዘኔን ገልጬ በፌስቡክ በቲክቶክ ዩቲዩብ ቪዲዮስ በሰርቼ ማዘኔን ከልብ ማዘኔን ገልጬ እንደምወደው ገልጬ እሱን እያየው በብዙ እንደተነቃቃው ገልጬ ይህንን ሁሉ ካወራው በኋላ ነው እባካችሁ አሁን ሰው ሲሞት በጌታ ነው አይደለም ወይ ማለት ጀምሬያለሁ። ዘላለማችሁን አስተካክሉ፣ ምድር ላይ አጭር ነው የምትኖሩት ማለት ምንድነው የሚያስቆጣው? ኢየሱስን ተቀበሉ ወይ ጴንጤው ነው አላልኩ ወይ የሆነ ተቋም አልጠራው። ኢየሱስ የሚባል ጌታ ነው የጠራሁት፣ ከተቋም በላይ ከስብስቦች የሚገዝፈውን። ይህንን እንዲሁ ለእንዳልክ ጥላቻ ስላላችሁ እንጂ ለእኔ ይህንን አጋጣሚ ተጠቅመው ጥላቻውን የሚያራግቡ ሰዎች ጋር ተደርባችሁ ለተናገራችሁ አንዳንድ ወንጌል አማኞች ግን በጣም ነው ያዘንኩት። በእግዚአብሔር ፊት በጣም ፌስቡክ ላይ ጽፋችሁ ስታሰድቡኝ ለነበራችሁ ወንጌል አማኝነን ለምትሉ ሰዎች በጣም ነው ያዘንኩ። እያበሸቀ ነው ጭራሽ። እኔ ለምንድን ነው ማበሽቀው? ምንድነው ምክንያቴ? ምንድነው ማተርፈው በዚህ ጽሁፍ? ብር አላገኝበት ፌስቡክ ላይ ጽፌ እርግማን ነው ያተረፍኩት ወይ ጊፍት የለው ጽሁፉ። እንደው ጊፍት ፍለጋ ነው እንዳትሉ ፌስቡክ ላይ ነው የጻፍኩት። እኔ 2 ዓመት ሆኖኛል ጌታን ተቀብዬ። አንድ ቀን ፌስቡክ ላይ ኢየሱስ ሳልሉ ያልኩበት ቀን ካለ ግቡና ፈትሹ። 2 ዓመት ውስጥ በእያንዳንዱ ቀን የኢየሱስን ስም ሳልጠራ ከዋልኩ እውነት ግብዝ ነኝ ወይ? ዛሬ ነው ወይ ስብከት የጀመርኩት እኔ? ዛሬ ነው ኢየሱስ ማለት የጀመርኩት እኔ? ግብዝ ነኝ እኔ? ግብዝነት ከሆነስ የሰማይ አምላክ አያይም ወይ? ይሸወዳል ወይ መንፈስ ቅዱስ? እናንተን መሸወድ ኢየሱስን እንዴት ሸውደዋል? መንፈስ ቅዱስን እንዴት ሸውደዋል? እኔ ጌታ ረድቶኝ በዚህ 2 ዓመት ውስጥ ይኸው አንድ ቀን ስሙን ሳልጠራ ቤቴን ስከፍት ነው። የቱ ጋ ነው ሌላ ነገር ሲጨቃጨቅ ቪዲዮ ሰርቼ ስሰዳደብ ያያችሁን? ወንጌል ከመመስከር ውጪ እየተረገምን እየተዋረድን መጽሐፍ ቅዱስ ብችል መጽሐፍ ቅዱስ ገልጬ እያነበብኩ ስድቡ ጫን ሲል ደግሞ ወደ ስሜታዊ እንዳልሆን ላይፉን እያቋረጥኩ በጥንቃቄ አንዳንዴ እያጠፋው ንስሐ እየገባው ቸርች እየተገሰጽኩ ላጠፋባቸው ነገሮች ሁሉ ካጠፋው ኢቭን ከዛ ውጪ ቢዚ ሆኜ የኦርቶዶክስ ቪዲዮ ላይ ሪያክት ሲያደርግ አታዩኝ? አይታችሁኛል? የትኛውን የኦርቶዶክስ ቪዲዮ አምጥቼ ነው? እስቲ አንዴ አይተን እንመለስ። እነዚህ ብዬ ተሳድብ ያለው ከኛ ቤት እንደሄዱ ግብዝ ሃይማኖተኞች
የቱ ጋ ነው ጌታን ተቀብዬ ከአፌ ስድብ ቃል ያገኛችሁት? እናንተ ጴንጤዎች በጣም እምወዳችሁ ማቀብ ስለሌላው አይ ዶንት ኬር። ስለዚህ ስላላችሁ ስለ ቤተሰቦቼ ነው፣ ለእናንተም ነው ማብራራው። ይሄን ስድብ ብታዩ ዝም ትሉኛላችሁ፣ አትወቅሱኝም። እንዳልክ የተሳደብክ ነው ጌታን ተቀብለ አልተቀየርክም ነው የምትሉኝ። ወዲያው መጣችሁ። ስድብ እስከ አፌ ወጥቶ ያውቃል ወይ? ጸያፍስ ቋንቋ ተጠቅሜ ያውቃለሁ? ሃይማኖትስ ጠርቼ አንቋሽሼ ያውቃለሁ? ቪዲዮ ላይ ሪያክት አድርጌ ያውቃለሁ? የሌላ ሃይማኖት መምህራንን ስሳደብ አይታችሁን ታውቃላችሁ? 2 ዓመት ይኸው በእግዚአብሔርም በእናንተ ፊት ምንድን ነው በዚህ ልክ እንዳልክ ላይ አይን የተጉረጠረጠው ከተባለ እግዚአብሔር የልጁን ወንጌል እንድናገር መርጦኛል። አም ሶሪ ምንም ማድረግ አልችልም። አፍን ዝጋ ነው አይቻልማ። እና ምን እያልከን ነው? እንዳልክ ኢየሱስን ሳትቀበሉ አትሙቱ ላልከው ነገር ይቅርታ አትጠይቅም? መቼም እደግመዋለሁ ይህንን ጌታ ኢየሱስን ሳትቀበሉ ሞት እንዳይቀምሳችሁ ወንጌል ሰብከን ምን ጠይቀው ይቅርታ የለም። አስፈራርተ እንዳልክን እጁን ጠምዝዘ አቋም ነው አባቴ አቋም ነው፣ አይቀይርም። ሰማይ ይታዘበኛል በቀይረው። አንተ ስትሰድበኝ ወይኔ ልክ አይደለሁም እምለውና አንተ ስታሞግሰኝ የምሰብከው ወንጌል የለኝም። ጠላኸኝም ወደድከኝም ጌታ ኢየሱስን ሳትቀበሉ አትሙቱ ባካችሁ። ህይወት አጭር ነው። በጣም በትንታ የሚሞት ነፍስ ነው ያለን። አጭር ነው የምንኖረው፣ ጊዜ የለንም። ጌታ ኢየሱስ ክርስቶስን ሳትቀበሉ አትሙቱ። ሞት እንዳይቀድማችሁ ባካችሁ፣ ባካችሁ ልለመናችሁ፣ እንለምናችኋለን። እንዳለ ጳውሎስ ከእግዚአብሔር ጋር በክርስቶስ ታረቁ። ቀብር ላይ ወንጌል አይሰበክም፣ ግጥም ተደርጎ ነው የሚሰበከው። እናንተ የተወደዳችሁ ጴንጤዎች ክርስቲያኖች፣ ቀብር ስትሄዱ አስክሬን ፊት ወንጌል ተሰብኮ አያውቅም? ይሰበካል። እኛ በነበርንበት ድሮን በነበርንበት ኦርቶዶክስ ፊት አስክሬን ቆሞ ፍትሐት ተደርጎ ወዲያው ንስሐ ግቡ፣ ይሄው ሞት ድንገት ነው። ነገ በወንድማችን ቀብር ላይ ይሰበካል የወንጌል ባይዘው። እንዳልክ ስላለው ብቻ ነው ሀገር የተተራመሰበት። አለቀ። ምንም አዲስ ነገር አላረኩም። በነገራችን ላይ የሰማይ አምላክ ምስክር ነው። በየቤታችሁ ወንጌል አማኞች የምታወሩትን ወሬ ነው የጻፍኩት እኔ።